ችግር ላይ ያሉ ሚኒስትሩ ዝም የሚለው ለምንድነው ዝም ብለው የሚቀጥሉ ችግሮቹ ወደ እንትን ለመግባት አይደለም ዝም ብዬ ለኤግዛምፕል ለማስቀመጥ ነው ዝም የተባለበት ምክንያት እንትን ለማለት በሰሜን አካባቢ ትግራይ ሽሬ ሽራሮ ለአብነት ከወሰድን ከመጓቱት በላይ በጥራቱ ያለ ችግር በጣም ከፍተኛ ነው ህዝቡ በየመድረኩ ህዝቡ ብቻ አይደለም አመራሩ በየደረጃው ያለ አመራር ቅሬታ ላይ ነው ያለ ህዝቡ በቅሬታ ላይ ነው ያለ ከጫፍ እስከ ጫፍ እና ይሄንን እናንተም ችግር እንዳለበት በሚዲያ ስትገልጹ ይታያል ግን እኔ ችግር ሲያጋጥም እርምጃ እንወስዳለን የሚለው እርምጃ ስትወስዱ አይደለም እናየው በተለይ በእኛ አካባቢ በደንብ ማለት በተደጋጋሚ እየታየ ያለ ካሁን በፊት ስለመንገድ ስንት ጭቅጭቅ ነበር በአላጅ አካባቢ አሁን ደግሞ በምዕራቡ እየተደጋገመ ነው ያለ ስለዚህ ምንድነው በመስራ ቤታችሁ ምን ሲባል ሰምተናል ርክክብ አይደረግም ይባላል ችግር ባለበት አካባቢ ርክክብ አይደረግም ጊዜ እየተጓተተ እኮ ነው ለምንድነው በየሄደው እየተለጠፈ ያለ ዝም ብለን የምናየው የሚል ጥያቄ አለኝ ሌላ በአዲስ አበባ የትራንስፖርት ችግር አለ አዎ ተደጋጋሚ ህዝቡ በችግር ላይ እንዳለ ሁላችን እናቃለንና በሚኒስትሩ መስሪያ ቤቱም ቀርበዋል ግን የመኪና ማነስ ወይም አሁን የቀረቡ ብቻ ናቸው ወይ ባለታክሲዎች ዝም ብሎ እንደፈለጉ የሚሆንበት ሁኔታ ለምንድነው ቁጥጥር የማይደረግላቸው አሁን መንገድ መቆራረጥ የሚለው አጠቃላይ መሆን የለበትም እንደ ከፈለጉ ይሄዳሉ ካልፈለጉ ይዘጋሉ ታክስ ዘግተው ይቆማል ይሄ የሚቆጣጠር አካል እኮ የለም ህዝቡ እኮ በዚህ ነው የሚመረው ያለ ዝም ብሎ ማለት ህዝቡ ለማገልገል ነው ፍቃድ የወሰደው የታክስ እንትን ፍቃድ ያገኘው የንግድ ፍቃድ ያገኘው ስለዚህ ግዴታ በተመደበበት ቦታ መንቀሳቀስ አለበት በሰዓቱ ህዝቡ ቆሞ ያለ ታክስ ዘግተው መቆም የለበትም ይሄ በተደጋጋሚና በብዙ ቦታዎች ይታያል ይሄንን እንዴት ነው የሚቆጣጠረው መስሪያ ቤቱ ይሄንን ካልተቆጣጠር ነው መኪና ብንጨምር ሌላ መፍትሄ ብንፈልግ አስተዳደራዊ የሆነ ትክክለኛ እርምጃ ካልወሰድን ካልተቆጣጠር ነው ችግሩን መፍታት እንችላለን ወይ የሚል ጥያቄ ነው ያለኝ ሌላ በሴቶች ላይ ይቅርታ ስላላችሁ መደጋገም አልፈልግም ግን አንድ መግለጽ የፈለኩት ቅሬታ የሪፖርቱ ኢረር ስላልመሰለኝ ስላልተሰራ በራሳችሁ ማቅረብ አልቻላችሁምና ለቀጣይ የሚቆጠር ስራ ይዛችሁ እንድትመጡልን በጥብቅ እናሳስባለን አመሰግናለሁ እንመርቃቸው ብለን ያዘምታቸው